የኢትዮጵያ መንግስት ዜጎች ከተቋማት የሚፈልጓቸውን አገልግሎቶች ለማዘመን ያስችለኛል ያለውን የዲጂታል ማዕከል ስርዓት እየገነባ ነው። መሶብ የሚል መጠሪያ የተሰጠው የአንድ ማዕከል አገልግሎት ነዋሪዎች መንግስታዊ አገልግሎት ለማግኘት የሚገጥሟቸውን እንግልትና እጅ መንሻዎች ያስቀራል የሚል ተስፋ ተጥሎበታል። ከሐዋሳ ሸዋንግዛው ወጋየው ዝርዝር ዘገባ አለው። የኢትዮጵያ መንግስት መሶብ በሚል መጠሪያ የሚታወቀውን የአንድ ማዕከል አገልግሎት መስጫ ፕሮጀክት ተግባራዊ እያደረገ ይገኛል። ፕሮጀክቱ የአገልግሎት ሰጪ ተቋማት በዲጂታል ስርዓት ስር ሆነው ተገልጋዮች በአንድ መስኮት የሚስተናገዱበትን አሰራር የሚፈጥር መሆኑን የተነገረው ፕሮጀክቱ በደቡብ ኢትዮጵያ ክልል በአርባ ምንጭ፣ በወላይታ ሶዶና በዲላ ከተሞች እንዲሁም በማዕከላዊ ኢትዮጵያ ክልል ደግሞ በወልቂጤ፣ ወራቤና ሆሳና ከተሞች ላይ በያዝነው ሳምንት ወደ ስራ ገብተዋል። በማዕከላቱ የማስጀመሪያ መርሃ ግብር ላይ የተገኙት የኢኖቬሽን እና ቴክኖሎጂ ሚኒስትር ዴኤታ ሙሉቀን ቀሬም ማዕከላቱ ዜጎች በወረቀት ቢሮክራሲ የሚማረሩበት ዘመን እንዲያበቃ የሚያደርግ ነው ብለዋል። መሶብ ዜጎች ለአንድ አገልግሎት ከአንዱ ቢሮ ወደ ሌላኛው የሚንከራተቱበት፣ ዶሴ ተሸክመው ረጅም ሰልፍ የሚቆሙበት፣ ፋይል ጠፍቷል ተብለው የሚንገላቱበትን በወረቀት ቢሮክራሲ የሚማረሩበት ዘመን እንዲያበቃ ታስቦ ይሁነኝ ተብሎ የተዘጋጀ የፈጠራ መንገድ ነው። አቶ አስረስ ግዛው የኢትዮጵያ የሕዝብ እንባ ጠባቂ ተቋም የደቡብ ቅርንጫፍ ኃላፊ ናቸው። የመሶብ የአንድ ማዕከል አገልግሎት መከፈት በአገልግሎት አሰጣጥ ረገድ ያለው ጠቀሜታ ከፍተኛ መሆኑን ነው ኃላፊው ለዶቼ ቬለ የተናገሩት። የአንድ መሶብ ማዕከል አገልግሎት ዋነኛ ፍልስፍናው ጉዳይ አስፈጻሚው ሳይሆን መረጃውና ሰነዱ ይንቀሳቀስ የሚል ስለሆነ በተለይ ጊዜና ወጪን ከመቆጠብ አንጻር ቀደም ሲል ያን ተገልጋይ አንድን ጉዳይ ለማስፈጸም ከተለያዩ መስሪያ ቤቶች ማረጋገጫና ፊርማ ፍለጋ በየቢሮው መንከራተት ነበረበት። አሁን ግን ሁሉንም አገልግሎቶች በአንድ ጣራ ስር በማግኘት የትራንስፖርት ወጪና የሚባክንበትን ጊዜ በእጅጉ ይቀንሳል ብዬ አስባለሁ። የቢሮክራሲ ሰንሰለትንም ከመበጠስ አንጻር አገልግሎቶች በተቀናጀና በተደራጀ መልኩ በአንድ ማዕከል ስለሚሰጡ ዛሬ የሉም ነገ ኑ የሚሉ ሰበቦችና እንግዲህ የተንዛዙ ቢሮክራሲ ሂደቶች ስለሚቀንስ የተገልጋይ እርካታ ይጨምራል ብዬ ነው የሚገልጸው። የማዕከላቱ ስራ መጀመር ወደ ሕዝብ እንባ ጠባቂ ተቋም የሚመጡ ቅሬታዎችን ይቀንሳል የሚል እምነት እንዳላቸውም አቶ አስረስ ጠቅሰዋል። አገልግሎቱ በግልጽ በአደባባይ ወይም በሰንተር በዲጂታል ስርዓትም ስለሚሆን ለሙስና የሚጋብዙ ድብቅ ድርድሮችም ቦታ ያጣሉ ብዬ ነው የሚገምተው። ስለዚህ የባለሙያውንም ተጠያቂነትን በምናይበት ጊዜ በማዕከል ውስጥ እያንዳንዱ ጉዳይ መቼ እንደገባ በማን እጅ እንዳለ መቼ መጠናቀቅ እንዳለበት የሚከታተል ስርዓትም ስላለ ባለሙያው ሆን ብሎ ጉዳዮችን የሚደብቅ የሚያደናቅፍ የአስተዳደር በደል የማይፈጸምበት ሁኔታ እንግዲህ የአስተዳደር በደል የማይፈጸምበት ሁኔታ በግልጽ ስለሚያሰፍን የአስተዳደር በደሎችን በማከላከልና የእንባ ጠባቂንም ተቋም ቅሬታ ጫና በመቀነስ ረገድ የሚጫወተው ሚና ትክክልም እንዲተገበር የሚያደርግ አሰራር ነው ብዬ ገምታለሁ። ዶቼ ቬሌ ማዕከላቱ ከተከፈቱባቸው ከተሞች መካከል የወላይታ ሶዶና የዲላ ከተሞች ነዋሪዎችን አስተያየት ጠይቋል። ይሄ ፕሮጀክት ተበታትነው ያሉ የስር መስሪያ ቤቶችን በአንድ ጣራ ስር አድርጎ ዲጂታል ቀልጣፋ የሆነ ለተገልጋዩ ህብረተሰብ የትም ያለውን ገንዘቡን የነበሩ ፕሮክራሲዎችን የጉቦ ሙስና እጅ መንሻዎችን አስቀርቶ ለማህበረሰቡ ፈታ የሆነ አገልግሎት ሂሳባቸውን የኢኮኖሚ ክራይሲሳቸውን ቀርፎላቸው በአንድ መስኮት ተገቢውን አገልግሎት በማግኘት ይሄ ደግሞ ለህብረተሰቡ ተጠቃሚነትን ነው የሚያረጋግጠው። እኔ ጥሩ ነው ባይ ነኝ። ሰው ከእንግልት መዳን ከቻለ ካላግባብ ወዲህ አንድ አገልግሎት ለማግኘት 3-4 ቦታ ከመዘዋወር አንድ ቦታ ላይ ማግኘት ከቻለ ጥሩ ነው። ባለፈው ዓመት የተጀመረው የመሶብ ማዕከል አገልግሎት እስካሁን በአገር አቀፍ ደረጃ 52 ማዕከላት ተገንብተው አገልግሎት እየሰጡ እንደሚገኙ ከኢኖቬሽን እና ቴክኖሎጂ ሚኒስቴር የተገኘው መረጃ ያመለክታል። ለዶቼ ቬለ ሸዋንግዛው ወጋየው ከሐዋሳ። የኢትዮጵያ መንግስት ባለፉት 2 ዓመታት በዋና ዋና ከተሞች የሚፈጸሙትን የቤት ኪራይ በሕግ እንዲመራና አከራዮች ለ2 ዓመት ያህል ተከራዮች ላይ የዋጋ ጭማሪ እንዳያደርጉ በጥብቅ ደንግጓል። ተከራዮች እንደሚሉት ግን ይህ አካሄድ ከጊዜ ወደ ጊዜ የቤት ዋጋን በማናር እልባቶችን ሲያመጣ እምብዛም አልተስተዋለም። የምጣኔ ሀብት ባለሙያዎች እንደሚመክሩት ለችግሩ እልባት የሚሆነው ላለው ፍላጎት አቅርቦትን ማስተካከል እንጂ ጥብቅ የሕግ ቁጥጥር ሊሆን አይችልም።
ስዩም ጌቱ ከአዲስ አበባ ዘገባ አለው። እኔ አሁን በሜዲካል ፊልድ ከጎንደር ዩኒቨርሲቲ አሁን አዲስ ተመራቂ ነኝ እና ከምሰራበት መስሪያ ቤት ውስጥ አትሊስት 50%ቱን ለቤት ክራይ ነው የማውለው። አስተያየት ሰጪ የመዲናው አዲስ አበባ ነዋሪ የገለጹት ነው። በኢትዮጵያ የክራይ ውል ምዝገባ የህግ ገደብ ሰኔ 30 ቀን መቃረቡን ተከትለው የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ያለ አግባብ የቤት ክራይ ዋጋ በሚጨምሩና ህገወጥ በሆነ መንገድ ተከራዮችን በሚያባርሩ ያሏቸው አከራዮችን እያስጠነቀቀ ነው። ቢሮው ይህን ያለው አከራዮች ቤቱን ለራሴ ልጠቀምበት ነው ወይም ለሸጠው ስለሚፈልግ ነው የሚሉ ምክንያቶችን በመደርደር ተከራዮችን እንዲለቁ እያስገደዱና ከፍተኛ የዋጋ ጭማሪ እየጠየቁ ነው የሚሉ ጥቆማዎች እንደደረሱትን በመጠቆም አከራዮች በራሳቸው ፍላጎት ብቻ የክራይ ዋጋን መለወጥ እንደማይችሉም ያስረዳል። የቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ ለሀገር ውስጥ መገናኛ ብዙሃን እንደገለጹት በመዲናው አዲስ አበባ የቤት ክራይ ገበያን ለማረጋጋት በማዕከላዊ የመረጃ ቋት ወይም ዳታቤዝ ወደ 500,000 የሚጠጉ የክራይ ቤቶች ተመዝግበው የቤት ክራይ ውል በህግ የተቀመጠው ቢያንስ ለ2 ዓመታት እንዲያገለግል ተደርጎም በመሆኑ ለሚቀጥለው የክራይ ዘመን ማስተካከያ ካስፈለገ ለመወሰን አሁን ላይ ጥናት እየተካሄደ ነው ብለዋል። በዚህም የቤት ክራይ ዋጋን የማስተካከል ስልጣን ያለው መንግስት ብቻ እንደሆነ ማጽነው ሰጥተዋል። ይሁንና አስተያየታቸውን ለዶይቼ ቬለ የሰጡ የአዲስ አበባ ከተማ ነዋሪዎች ባለፉት 2 ዓመታትም ሆነ አሁን እያደር በመዲናዋ ያለው የቤት ክራይ የዋጋ ሁኔታ ከመጠን በላይ መናሩን ይገልጻሉ። መንግስት መቆጣጠሩ የቤት ክራይ ጭማሪ እንዲሆን ያደረገው እንጂ እንዲስተካከል አላደረገም። ፍሪ መሆኑ ይሻል ነበር። የተወሰኑ ሰዎች ላይ አሁን ዝቅ አድርጎ የሚያከራይ ሰው ነበር፣ ግን የዚህ አካባቢ ዋጋው ከዚህ በታች አይደለም በማለት ተከራዩ ላይ እንዲጨምሩ እንዲደረግም አድርጓል ይሄኛው ህግ። ሌላም አስተያየት ሰጪ ቀጥለው አሁን ባለፉት 2 ዓመታት ለእያንዳንዶቹ ሰዎች መያዣ ሆኗል። ግን ደግሞ አሁን ማለት ጨምሯል አልጨመረም ለሚለው በጣም የጨመረ ነው። ምክንያቱም ውል በሚገባበት ሰዓት ራሱ ተጨምሮ የገቡ ሰዎችም አሉ። ቶሎ አይጨመርም እየተባለ ስለሚታሰብ ነው መሰለኝ መጀመሪያ ሲጨመር የሚጨመረው ጭማሪ ራሱ እጥፍ ወይ ምናምን እንደዛ ነው እየተጨመረ ያለ። ሰዎች ሲገባ እንደውም ከነበረበት አንዳንዴም 100% እየተጨመረ ያለበት ሁኔታ ነው ያለውና እየጨመረ ነው ያለው ብዬ ነው ማስበው። ገበያው በአቅርቦትና ፍላጎት ላይ ብቻ ተመስርቶ ዋጋ ልንርም ሊቀንስም እንደሚችል ገልጸው አስተያየታቸውን ለዶይቼ ቬለ የሰጡ የምጣኔ ሀብት ባለሙያ አቶ ዳዊት ተሻለ አሁን በተለይም ከከተሞች እድገት ጋር ተያይዞ የሚከሰተውን የመኖሪያ ቤት እጥረት ለመቅረፍ ብቸኛው መፍትሄ መሆን ያለበት አቅርቦትን ማስተካከል ነው ይላሉ። መንግስት ደግሞ ሁሉንም ሊያሟላ አይችልም። መንግስት ኢኮኖሚ ውስጥ ሊኖረው የሚችለው ሚና ምንድነው? ሬጉላተሪ ቦዲ ሆኖ መንግስት መቀጠል ያለበት። ፕራይቬት ሴክተሩ ወደዚህ ሴክተር እንዲሳተፍ የበለጠ ሰፖርት ነው ማድረግ ያለበት። አንዳንድ የተጀመሩ ጥሩ እንትኖች አሉ። ፐብሊክ ፕራይቬት ፓርትነርሽፕ የሚባሉት በጋራ እየሆኑ የሚሰሯቸው ነገሮች አሉ። በመንግስትና በግል ሴክተሩ ጣምራነት። ስለዚህ እንደዛ ካላረከው ድረስ አቅርቦቱ የበለጠ ሬጉላተሪ እንትኑን ባጠበቅከው ቁጥር በተቆጣጠርከው ቁጥር አንድ ነገር እየናረ ነው የሚሄደው። ማርኬቱ ሳይሆን እየወሰነ ያለው በቃ ይሄ ተከልክሏል ስለሚባል እየናረ ነው የሚሄደው። ሌላው አስተያየታቸውን ያከሉት የምጣኔ ሀብት ባለሙያው ዶክተር አጥላው አለሙ በፊናቸው ተመሳሳይ ምክር ሀሳባቸውን ለግሰዋል። መንግስት ተዋዋዮች መካከል ገብቶ ሰዎችን ከማዋዋል ይልቅ ዋጋ መወሰን ላይ ከገባ ገቨርንመንት ኢንተርቬንሽን ጣልቃ ገብነት በገበያው እንትን መሰረት መሆኑ ቀርቶ በገቨርንመንት ውሳኔ ከሆነ የተዛባ ነው የሚሆነው። በረከሰ ጊዜ ይረክሳል፣ በተወደደ ጊዜ ይወደዳል። ገበያ መር ሆነ። ግን በመንግስት ከሆነ ስንት መከራየት እንዳለበት በምንድን ነው የሚያውቀው? ወይም ዝቅ ሊያደርግ ይችላል ከገበያ በታች ወይም ከገበያ በላይ ከፍ ሊያደርግ ይችላል። የሚያውቀው ነገር ትክክለኛውን ዋጋ ውድድር ነበር መመለስ የነበረበት። መከራየት የሚፈልግና ማከራየት የሚፈልግ ውለታ የሚፈልጉ ከሆነ ውለት ማዋል፣ ውልና ማስረጃ ሰርቪስ መስጠት ነው መንግስት ሚና መሆን ያለበት እንጂ ዋጋ መወሰን አይደለም። የውጭ ምንዛሬን የሚያክል ነገር